የግል ጥቅምና ፍላጎትን በማስቀደም የተሰጠን የህዝብ የመንግስት ስልጣን ወይም ኃላፊነት ያላግባብ መጠቀም ነው ሌብነት አልያም ሙስና። ለልማት የሚውል የህዝብ ሀብትና ገንዘብ ወደ ግለሰቦች ኪስ እንዲገባ በማድረግ የኢኮኖሚ እድገትን ያደናቅፋል፣ የውጭ ኢንቨስትመንትን ያሳጣል፣ የህግ የበላይነትን ያጠፋል፣ የታክስና ቀረጥ ስወራን በማስፋፋት የመንግስትን የገቢ ምንጭ ያደርቃል፣ ደካማ የመሰረተ ልማትንም ያስከትላል። ቀይ መስመር ያልነውን ሌብነት ቀይ ምንጣፍ አድርገውታል። ቀይ ምንጣፍ አድርገው በነፃነት የሚንሸራሸሩበት ሰዎች እየተፈጠሩ ሄደዋል። አዲስ አበባ ውስጥ ኢትዮጵያ ውስጥ ፋይል በእግሩ አይሄድም የሚለው ቋንቋ ኮመን ቋንቋ ነው። ፋይል በእጅ ብቻ ነው የሚሄደው፣ በእግሩ አይሄድም። ሌብነት ልምምዱ ብቻ ሳይሆን እንደ መብት መወሰዱ አደገኛ ነገር ነው። ሌብነት የኢኮኖሚ ነቀዝ ነው፣ የእድገት ነቀርሳ ነው። ሌብነት ባለበት ማደግም መኖርም ያስቸጋሪ ነገር ነው። ሙስናና ሌብነት የአንድ ሀገር የአሰራር ጉድለት ብቻ አይደሉም። እንደ ተባበሩት መንግስታትና የዓለም ባንክ የጥናት ሪፖርቶች ከሆነ በአዳጊ ሀገራት በየዓመቱ በቢሊዮን የሚቆጠር ዶላር በህገወጥ የገንዘብ ዝውውርና በቢሮክራሲ ሌብነት ምክንያት ይባክናል። ይህ አውዳሚ ችግር የዜጎችን እኩልነት ከማጥፋቱም በላይ የሀገርን የሉዓላዊነትና የእድገት ምሰሶ ያናጋል። የመደመር መንግስት ወደ ስልጣን ከመጣበት ማግስት ጀምሮ ይህንን ዓለም አቀፋዊ ስጋት በጥልቀት በመገንዘብ ሌብነትን እንደ ተራ ወንጀል ሳይሆን እንደ ሀገር ህልውና ስጋትና የብልጽግና ዋና ማነቆ አድርጎ አስቀምጦታል። ሌብነት ገንዘብ ብቻ አይደለም። ጊዜ የምትሰርቁ ሰዎች፣ ወጣቶች ጊዜያችሁን ጫት ላይ ካሳለፋችሁ ሌቦች ሆናችኋል ማለት ነው። ሌብነት በጣም እያስቸገረን ያለ በሽታ ነው። ግን መገንዘብ ያለብን ነገር ሰው በሌብነት ልብሱን ሊቀይር ይችላል፣ የልጁን ምግብ ሊቀይር ይችላል፣ ሳሎን ሊቀይር ይችላል። ቤት ግን አይገነባም። ቤት ሰርቶ ሊሆን ይችላል። ሀገር መስራት እስካልቻለ ድረስ ግን ያ ቤት ይፈርሳል፣ ይወረሳል። በመደመር መንግስት እሳቤ መሰረት ሌብነት የሀብት ምዝበራ ብቻ ሳይሆን የፍትህ ስርዓትን ማጨናገፍ ጭምር ነው። ሳይሰሩ የሚበሉ ነበር ድሮ። አሁን ሳይሰሩ የሚበሉ አይደለም፣ የሚሰራ የሚበሉ። የሚሰራውን ሰው መርጠው ይበላሉ፣ ሰው እንዳይሰራ። እነሱ ተቀምጠው መጠቀማቸው ብቻ ሳይሆን እየሰራ የሚንቀሳቀስን ሰው በተለያየ መንገድ ጠላልፈው ይጥራሉ። ስራ ይበላሉ፣ ሰራተኛ ይበላሉ። እንደ ተባበሩት መንግስታት መረጃ በዓለም አቀፍ ደረጃ በየዓመቱ 1 ትሪሊዮን ዶላር በጉቦ መልክ የሚከፈል ሲሆን 2.6 ትሪሊዮን ዶላር ደግሞ በሙስና ምክንያት ይሰረቃል። ይህ አጠቃላይ ድምር የዓለምን ዓመታዊ ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ 5% ይሸፍናል። የተባበሩት መንግስታት የንግድና ልማት ጉባኤ ባወጣው ሪፖርት መሰረት ደግሞ አፍሪካ ብቻ በየዓመቱ በአማካይ 88.6 ቢሊዮን ዶላር በህገወጥ የገንዘብ ዝውውር ምክንያት ታጣለች። ይህ የገንዘብ ፍሰት ከታክስ ማጭበርበር፣ ከኮንትሮባንድና ከቢሮክራሲ ሌብነት ጋር የተያያዘ ነው። ሙስና ተራ የአሰራር ስህተት ሳይሆን የሀገርን ኢኮኖሚ የሚያደቅ፣ ኢንቨስትመንትን የሚያሸሽና ድህነትን የሚያስፋፋ የሀገር ነቀርሳ መሆኑን የዓለም ባንክ በይፋዊ መረጃው ያስቀምጣል። በተባበሩት መንግስታት ጥናት መሰረት የዲጂታል መንግስት እድገት ከፍተኛ በሆነባቸው ሀገራት የሙስና መጠን እጅግ ዝቅተኛ መሆኑን በተደጋጋሚ ያረጋግጧል። ኢስቶኒያና ደቡብ ኮሪያ በዚህ መለኪያ ግንባር ቀደም ናቸው። ሲንጋፖር፣ ደቡብ ኮሪያና ኢስቶኒያ የመንግስት አሰራርን በዲጂታል ቴክኖሎጂ በማዘመን ወይም በኢ-ገቨርናንስ ሙስናን በከፍተኛ ደረጃ መቀነስ የቻሉ ተምሳሌቶች ናቸው። ቴክኖሎጂው ሙስናን የቀነሰበት ዋናው ሚስጥር በዜጎችና በአገልግሎት ሰጪ በባለሙያውና ኃላፊዎች መካከል ያለውን ቀጥታ የፊት ለፊት ግንኙነት በማስቀረት የግል ውሳኔ አሰጣጥን በመገደብና ግልጸኝነትን በማስፈን ነው። እነዚህ ሀገራት ዲጂታላይዜሽንን እንደ ቀላል የቴክኖሎጂ ሽግግር ሳይሆን የመንግስትን ግልጽነትና ተጠያቂነት ማረጋገጫ ዋና መሳሪያ አድርገው ተጠቅመውበታል። ይህንን ዓለም አቀፋዊ እውነት በተግባር ለመተርጎም የመደመር መንግስት ዲጂታል ኢትዮጵያ ስትራቴጂን ቀርጾ ወደ ተግባር ገብቷል። የመደመር መንግስት ከውስብስብ ቢሮክራሲ ተላቀው የመደመር ለውጥ የሚያመጡ ተቋማት ውቅር ነው። በየተቋማቱ ያሉ የመንግስት ሰራተኞች ህዝቡን ከቢሮክራሲው በላይ የሚመለከቱ እንዲሆኑ ይጠብቃል። አገልጋይነት የተላበሱ መሆን አለባቸውም ይላል። በመልካም ስነ ምግባር የታነጹና ከዚህ ውጭ ያለውን ለመታገል የቆረጡ መሆንም ይኖርባቸዋል። የመደመር መንግስት ሌብነትና ሙስናን ለማስቀረት ታዲያ የትግል ስልቱን ከዘመቻ ባለፈ ስርዓትን ወደ መለወጥና ቴክኖሎጂን ወደ መታጠቅ ተሸጋግሯል።
ከሰው ኃይል ብቃት ባለፈም የአሰራር ስርዓት ደረጃውን ማሳለጥ ወሳኝ ነው። የተሳለጠ አሰራር የሌለው ተቋም የብልጽግና ማነቆ ነው ብሎ ያምናል። ለሌሎች ተደራራቢ ችግሮችም መንስኤ ይሆናል፣ ጊዜም ይባክናል። በደቂቃዎች ሊከወኑ የሚችሉ ስራዎች ሰዓታትና ቀናት ሲከፋም ሳምንታትን ይወስዳሉ። ይህን ጊዜ የጥራት ማነስ፣ የመልካም አስተዳደር እጦትና ሙስናና ሌሎችም ብልሹ አሰራሮች ይፈጠራሉ ሲልም ያምናል። የመንግስት የትግል ስልት ታዲያ በሁለት ዋና ዋና መንገዶች ላይ አትኩሯል። በአንድ በኩል የህግ የበላይነትን የማስከበር ብሔራዊ ጸረ ሙስና ኮሚቴዎችን የማደራጀትና በከፍተኛ የስልጣን እርከን ላይ ያሉ ባለስልጣናትን ጭምር ለህግ ማቅረብ፣ ሌላኛው ደግሞ የሌብነትን በር በዘላቂነት የሚዘጉ መዋቅራዊና የቴክኖሎጂ መፍትሄዎችን መተግበር። በዲጂታል ኢትዮጵያ ስትራቴጂ ሀገር ወደ ቴክኖሎጂ ሽግግር እንድታድግ ሲፈለግ የተቋማት አሰራር ስርዓትን ማዘመን፣ በዲጂታል የታገዘ የበይነ መረብ ወይም ኦንላይን አገልግሎትን መስጠት እንዲሁም ከሌሎች ተቋማት ጋር ማቀናጀትን ይጨምራል። ይህ ደግሞ ተገልጋዮች ካሉበት ሆነው መገልገል እንዲችሉ እስከ ማድረግ ይደርሳል። ያኔ የእጅ ንክኪ ይቀንሳል፣ እንደ ሌብነትና ሙስና ያሉ የብልሹ አሰራር መንገዶችም ይዘጋሉ። እንደዚህ አይነት አገልግሎቶች ግልጽ ናቸው ማለት ነው። ድብብቆሽ የለም። ለሙስና ለተለያዩ እንግልቶች ለዘመድ መጠቃቀሚያ መሆን አይችሉም ማለት ነው አገልግሎቶች። ምክንያቱም ለሁሉም ክፍት ነው፣ ለሁሉም ግልጽ ነው፣ ለሁሉም እኩል ተደራሽ ነው። ሁሉም በፍላጎቱ ልክና በእውቀቱ ልክ ሊገለገልበት ይችላል። ስለዚህ እኩልነት የምንለውን እኩል ተገልጋይነት ተጠቃሚነት የሚለውን አገልግሎት በተጨማሪ ደግሞ ግልጽነትን ያሰፍናል ማለት ነው። የስትራቴጂ ተራ የቴክኖሎጂ ሽግግር ሳይሆን ሌብነትን ስር ነቀል በሆነ መንገድ የሚመታ ታላቅ የሪፎርም መሳሪያ ነው። በስትራቴጂው መሰረት የመንግስት ክፍያዎች፣ የንግድ ፈቃድና ምዝገባ፣ የመሬት ይዞታ መረጃዎችና የዜጎች ብሔራዊ መታወቂያ ወደ ዲጂታል ስርዓት እየተቀየሩ ነው። ይህ አሰራር በመንግስትና በዜጋው መካከል ያለውን ጨለማ አሰራር ወደ ፍጹም ግልጸኝነትና ተጠያቂነት በመቀየር ለሌብነት የተመቸውን የተወሳሰበ የቢሮክራሲ መዋቅር እያፈራረሰ ነው። የዚህ የዲጂታል ስትራቴጂና የመደመር እሳቤ ትልቁና ተጨባጩ ፍሬ ደግሞ ከመሶብ የአንድ ማዕከል አገልግሎት እስከ ዩኒፋይድ መሶብ አገልግሎት የደረሰ ነው። ገቨርንመንት ሰርቪስ የሚያገኝ ማንኛውም ሰው በዚህኛው ጌትዌይ ነው የሚገባው ማለት ነው። ሁሉም አገልግሎቶች ወደዚህ ሲጠቃለሉ ሰዎች የተለያዩ ቦታ መሄድ ሳይጠበቅባቸው በሞባይላቸው ሁሉም የመንግስት አገልግሎት ማግኘት ይችላሉ ማለት ነው። አገልግሎቶቹን ማግኘት ይችላሉ ስንል በተናጠል ብቻ ሳይሆን አገልግሎቶች እዛ ውስጥ የተሳሰሩ ስለሆኑ ለምሳሌ አንድ ሰው የትምህርት ማስረጃ ከዩኒቨርሲቲ መውሰድ ቢፈልግ ማመሳከር ቢፈልግ ከዛ ደግሞ የውጭ ጉዳይ አውቶንቲኬት እንዲያደርግልት ቢፈልግ እነዚህን በተሳሰሩ ሁኔታ ማግኘት ይችላል ማለት ነው። መሶብ ባህላዊውን የመንግስት ቢሮክራሲ እንግልት፣ የደላላ ጣልቃ ገብነትንና ዛሬ ሂድ ነገና ሳምንት ተመለስ ስብሰባ ላይ ናቸው አሁን ለሻይ ወጡ የሚለውን ዜጎችን አገልግሎትን በነዋይ መግዛት ወደሚለው መንገድ የሚያመሩ የሙስና ሰንሰለቶችን የሰበረ የሪፎርም ተምሳሌት። በአሁኑ ወቅት በተለያዩ የአስተዳደር እርከኖች ተግባራዊ እየተደረገ ያለው ይሄው ስርዓት የአገልግሎት አሰጣጥን ከዲጂታል ስርዓት ጋር በጥልቀት አጣጥሞታል። የሰረገላ ወይም ቶከን ቴክኖሎጂን በመጠቀም ዜጎች ያለምንም ወገንተኝነትና መተዋወቅ በደረሳቸው ተራ መሰረት ይስተናገዳሉ። ይህም የጥቅም ትስስርና የጉቦ ጥያቄን በተግባር ለማስቀረት አግዟል። ከ8 እስከ 9 10 ደቂቃ ያክል እንኳን አልፈጀብኝም። በዚህ ላይ ገንዘብ ንክኪ በእጄ ነው። ቴሌብር ነው ወይም ደግሞ በሞባይል ባንኪንግ ነው። የሆነ አሁን ጨርሼ ለወጣ ነው እንግዲህ ብዙ አልቆየውኝም እና ጥሩ ነው ይሄኛው አገልግሎት ማለት ነው። ከትራንስፖርቱ ከመውጣቱ ከመውረዱ ሁሉ ነገር አንድ ቦታ ላይ አካቶ ጉዳይን ፈጽሞ ማየት ትልቅ ነገር ነው። ለተለያየ ጊዜንም ይቆጥባል። ስራንም በአንድ ጊዜ አከናውኖ ይኬዳል። ይህ የመንግስት ጥረት የዜጎችን ጊዜና ወጪ ከመቆጠብ ባለፈ የመንግስትን ገቢ በአግባቡ ለመሰብሰብና የሀገርን ሀብት ለታለመለት የልማት ዓላማ ለመዋል የላቀ ሚና እየተጫወተ ይገኛል።